ክርስቶስ ተንሥአ እሙታን ሞተ ወኪዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን አምላክ የሁላችን ፈጣሪ ሰማዩንና ምድሩን ባህሩንና የብሱን ፈጥሮ የሚገዛ በአባትነቱ በቸርነቱ ጠብቆን አስፈሪውንና ግዙፉን ጨለማ አሳልፎን ረቂቁን ብርሃን ሰጥቶን ስሙን እንድናመሰግን የፈቀደልን የአባቶቻችን አምላክ ስሙ ይክበር ይመስገን፣ ይክበር ይመስገን። ኦ አሃዌ ኩኑ በኩሉ ፍስሐ ሶበ መንሱት ይመጻእክሙ ዘዘዚአሁ። ወንድሞቼ ሆይ ልዩ ልዩ ፈተና በሚደርስባችሁ ጊዜ እንደ ሙሉ ደስታ አድርጋችሁ ቁጠሩት። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ልጅነትን ያገኛችሁ በውጭም ሀገር ያላችሁ በውስጥም ያላችሁ ይሄ ድምፅ ይሄ ቃል የእግዚአብሔር ቃል የሚሰማችሁ ሁሉ በያላችሁበት ልዑል እግዚአብሔር ይጠብቃችሁ። እንደምን አደራችሁ? እንደምን ዋላችሁ? አባታችን አምላካችን ፈጣሪያችን ስንተኛ ቆሞ የሚጠብቀን ስንወጣ የሚቀድምልን ሳይሰለቸን አምላክ ጠብቆ ይችን ቀን ተጨማሪ ሰጥቶን ቃሉን እንድንሰማ ድምፁን እንድንሰማ የፈቀደልን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። ኦ አሃዌ ኩኑ በኩሉ ፍስሐ ሶበ መንሱት ይመጻእክሙ ዘዘዚአሁ። ወንድሞቼ ሆይ ልዩ ልዩ ፈተና በምድር ሕይወታችሁ በሚደርስባችሁ ጊዜ እንደ ሙሉ ደስታ አድርጋችሁ ቁጠሩት። የያዕቆብ መልእክት ምዕራፍ 1 ቁጥር 3 ላይ የምናገኘው ሕያውና ዘላለማዊ የሆነ አስተማሪ የሆነ የእግዚአብሔር ቅዱስ ቃል ነው። የእግዚአብሔር ልጆች ወንድሞቼ ሆይ አለ፣ እህቶቼ ሆይ፣ አባቶቼ ሆይ፣ እናቶቼ ሆይ ልዩ ልዩ መከራ ልዩ ልዩ ፈተና በሚደርስባችሁ ጊዜ እንደ ሙሉ ደስታ አድርጋችሁ ቁጠሩት። ዛሬ የምንማረው የጽድቅ አባት የትዕግስት አባት የእምነት አባት የጽናት አባት ስለሆነው ስለ ጻድቁ ስለ ኢዮብ ነው። በምድር ሕይወቱ ላይ መውደቅ መነሳት፣ ማግኘት ማጣት፣ መክበርን መዋረድን፣ ማዘንን መደሰትን፣ መሳቅንና ማልቀስን በሕይወት ዘመኑ የተፈራረቀበት ሲያገኝም ሲያጣም ሲወድቅም ሲነሳም ሲከብርም ሲዋረድም አምላኩን እያመሰገነ እስከ መጨረሻው ድረስ የኖረ የቅዱስ አባታችን የጻድቁ የኢዮብን ታሪክ እንማራለን። ወይ ትምህርታችን ርዕስ ወንድሞቼ ሆይ ልዩ ልዩ ፈተና ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ አድርጋችሁ ቁጠሩት። ምክንያቱም እግዚአብሔር የሚወደውን ይፈትናልና። ዮሐንስ በራእዩ ወንጌላዊው ባለ ራእዩ ቅዱስ ዮሐንስ ምዕራፍ 3 በዮሐንስ ራእይ ምዕራፍ 3 ቁጥር 19 ላይ ስናነብ ልጆቼ ሆይ የምወዳቸውን እቀጣቸዋለሁ፣ ልጆቼ ሆይ የምወዳቸውን እገስጻቸዋለሁ። እግዚአብሔር አብዝቶ የሚወደው በምድር ላይ ጻድቅና ቅዱስ የሆነ አንድ ሰው ነበረ። የትዕግስት አባት የእምነት አባት የጽናት አባት በሁል ጊዜ አምላኩን የሚያመሰግን የእግዚአብሔር ልጆች ጻድቅ ኢዮብ አባታችንን እየተማርን እንኖራለን። የጽድቅ አባት ነው፣ የእምነት አባት ነው፣ የትዕግስት አባት ነው። ለሁላችን አርአያና ምሳሌ የሚሆን ነው። እግዚአብሔር ባንደበቱ ቅን ሰው፣ ጻድቅ ሰው፣ የዋህ ሰው፣ እግዚአብሔርን የሚፈራ ሰው በምድር ላይ ወዳጅ አለኝ እያለ እግዚአብሔር የመሰከረለት ቅዱስ አባታችን ነው። እንግዲህ የጻድቁ የኢዮብ የዘር ሐረጉ ከአብርሃም ይመዘዛል። አብርሃም አባታችን ይስሐቅን ይወልዳል። ይስሐቅም ኤሳውንና ያዕቆብን ይወልዳል። ኤሳውም ራጉኤልን ይወልዳል። ራጉኤል ዛራን ይወልዳል። ዛራም ጻድቁንና ቅዱሱን ኢዮብን ይወልዳል። ለአብርሃም 5ኛ ትውልድ ነው።
የእግዚአብሔር ልጆች ምእመናንና ምእመናት ለአብርሃም አምስተኛ ትውልድ አብርሃም ለጻድቁ ለኢዮብ ቅድመ አያቱ ነው። ነገር ግን እንደ አባቱ እንደ አብርሃም እንደ አያቱ እንደ አብርሃም በጎ ሥራ ይሰራ ነበረ። አብርሃም አባታችን በተመሳቀለው መንገድ ላይ ድንኳኑን ተክሎ 4 ደጃፍ ያላት በአራቱ ማዕዘን የሚመጣውን ሰው እያስተናገደ እህል ውሃ እያቀረበ ጉዝጓዝ እየጎዘጎዘ እንግዶችን ይቀበል ነበረ። ጻድቁ አባታችንም እንዲሁ እንደ አብርሃም እንደ አባታችን በጎ ሥራን አዘውትሮ ይሰራ የነበረ ጻድቅ ሰው ነው። ከክርስቶስ ልደት ከ1500 ዓመት በፊት ቀደም ብሎ የነበረ ሰው ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔርን የሚፈራ ፈጣሪውን ብቻ የሚያመልክ የኢዮብ ደግነት የተመሰከረው በሰው በፍጡር አንደበት ሳይሆን እግዚአብሔር በራሱ አንደበት የተናገረለት ነው። ቅዱስ ኢዮብ የነበረው እስራኤላውያን በግብፅ ባርነት ሳሉ ነበረ። ኢዮብ ይህ ቀረህ የማይሉትም ባለጠጋ ነበረ። የእግዚአብሔር ልጆች ምእመናንና ምእመናት ዖፅ በምትባል አገር እግዚአብሔርን የሚፈራ ከክፉ ሥራ የራቀ አንድ ሰው ነበረ ይላል መጽሐፍ ቅዱሱ ሲጀምር። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 1 ላይ ጀምረን ስናነብ የምናገኘው ቃል ነው። ዖፅ በምትባል አገር እግዚአብሔርን የሚፈራ ንጹሕ የሆነ ልቡ ቅን የሆነ ጻድቅ የሆነ ከክፉ ነገር የራቀ እንዴት መታደል ነው! የእግዚአብሔር ልጆች 5 ነገር ነው ያለው። ልቡ ቅን የሆነ ንጹሕ የሆነ ጻድቅ የሆነ እግዚአብሔርንም የሚፈራ ከክፉ ሁሉ የራቀ። አያችሁ፣ ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያውታልና አለ። ለስም አጠራሩ ክብር ይግባውና አምላካችን በቅዱስ ማቴዎስ ወንጌል ምዕራፍ 5ኛው ምዕራፍ ላይ ልበ ንጹሖች ብፁዓን ናቸው ማንን ያውታልና? እግዚአብሔርን ያውታልና። እንግዲህ አባታችን ልቡ ቅን ነበረ፣ ልቡም ንጹሕ ነበረ፣ እንዲሁም ጻድቅ ነበረ። እግዚአብሔርን የሚፈራ ሰው ነበረ። ከክፉ ሥራ ሁሉ የራቀ ነበረ። 5 ነገር እግዚአብሔር የተናገረለት ሰው ነው። የእግዚአብሔር ልጆች እንግዲህ አባታችን ጻድቁ ቅዱስ ኢዮብ አባታችን የአብርሃም 5ኛ ትውልድ ነው። መላእክትም ዘወትር እየመጡ መስዋዕቱን ያሳርጉለት ነበረ። 7 ወንዶችና 3 ሴቶች ልጆችም ነበሩት። የሀብቱ ብዛትም እጅግ በጣም የበዛ ነበረ። የእግዚአብሔር ልጆች ምእመናን 7 ወንዶችና 3 ሴቶች ልጆችም ነበሩት። ከብቶቹም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮችም ነበሩት ይላል ታላቁ መጽሐፍ ቅዱስ። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 1 ጀምረን ስናነብ የምናገኘው ነው። 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮች ነበሩት። እጅግም ብዙ አገልጋዮች ነበሩት። ባሪያዎች፣ አገልጋዮች፣ ተላላኪዎች ነበሩት። ሥራውም በምድር ላይ ሁሉ ታላቅ ነበረ። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበረ። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ ይሄ ሀብት ማለት በሱ በነበረበት ክፍለ ዘመን እጅግ ትልቅ ሰው የሚባል ሀብት ያለው ማለት ነው። 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮች ነበሩት። ግን ከሁሉ በላይ የኢዮብ ቅድስና የኢዮብ ደግሞ ሀብትና በረከቱ እግዚአብሔርን መፍራቱ ነው። እግዚአብሔር በራሱ አንደበት ንጹሕ ሰው አለኝ፣ ልቡ ቅን የሆነ ሰው አለኝ፣ ጻድቅ ሰውም አለኝ፣ እኔን የሚፈራ ከክፉ ሥራ የራቀ 5 ነገር ያለው ነው። ጻድቁ ኢዮብ ማለት 5 ነገር ከእግዚአብሔር የተሰጠው ነው። የእግዚአብሔር ልጆች እና በቅንነቱ በደግነቱ ይኖር ነበረ። ልጆቹንም በእውቀት በጥበብ እግዚአብሔርን በመፍራት እንዲያድጉ ሰርቶ ቀጥቶ ገርፎ ያሳድጋቸው ነበረ። እግዚአብሔርን ብቻ እንዲያመልኩ፣ እውነትን ብቻ እንዲናገሩ፣ አንደበታቸው ሐሰት እንዳይናገር ቀጥቶ ገርፎ መክሮ አስተምሮ አሳድጓቸው ነበረ። መላእክትም መስዋዕቱን ሊያሳርጉለት፣ ሰይጣንም መላእክትም የኢዮብን መስዋዕት ሊያሳርጉ ይወጡ ይወርዱ ነበረ። ምናልባት ልጆች በገቢር ኃጢአት ባይሰሩ በሐሌዮ ፈጣሪያቸውን በድለው ይሆናል እያለ ጠዋት በልጆቹ ልክ 10 መስዋዕት፣ ማታ በልጆቹ ልክ 10 መስዋዕት፣ ለሚስቱና ለራሱ 2 መስዋዕት፣ በቀን 22 መስዋዕት ለእግዚአብሔር ያቀርብ ነበረ። እኛ ለልጆቻችን እንጸልያለን። የእግዚአብሔር ልጆች እኛ ለልጆቻችን ጥንቃቄ እናደርጋለን።
ስለ ልጆቹ ይጨነቅ ነበረ። እግዚአብሔርን መፍራትም አስተምሯቸው ነበረ። እየተሰበሰቡ በአንዱ ቤት ሁሉም እየተገናኙ ግብዣ እያደረጉ እግዚአብሔርን ሲያመሰግኑ በጎ ነገር ሲሰሩ ይውሉ የነበሩ ልጆች ናቸው። ተሰብስበው አብረው እንዲበሉ፣ አብረው እንዲጠጡ፣ አብረው እንዲዘምሩ፣ አብረው እንዲያመልኩ እንዲህ አይነት ስርዓትን ለልጆቹ አስተምሮ ነበረ። ኢዮብም ይጨነቅላቸው ነበረ። ምናልባት በገቢር እግዚአብሔርን በገቢር ኃጢአት እንኳን ባይበድሉ በሐልዮ በምኞት ተሳስተው ፈጣሪን አምላኬን በድለው ይሆናልና ይቅር በልልኝ እያለ በልጆቹ ልክ 10 መስዋዕት በእሱና በባለቤቱ ልክ 2 መስዋዕት በአጠቃላይ 22 መስዋዕትን እየሰዋ ለእግዚአብሔር ያቀርብ ነበረ። ቅዱሳን የሰማይ መላእክትም መስዋዕቱን ሊያሳርጉለት በጠዋትና በማታ ይወጡ ይወርዱ ነበረ። ክብርና ምስጋና ለአምላካችን ይሁን። አያችሁ የእግዚአብሔር ልጆች ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ አለ ነቢየ እግዚአብሔር ልበ አምላክ ዳዊት አባታችን። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ፣ ይከትማሉ። ወእም ኩሉ ያድኅኖሙ ከመከራም ያድናሉ፣ ከችግርም ያድናሉ፣ ከፈተናም ያወጣሉ። በኢዮብ ዙሪያ ቅዱሳን የሰማይ መላእክት ይወጡ ይወርዱ ነበረ። መሥዋዕቱንም ያሳርጉለት ነበረ። ከክርስቶስ ልደት ከ1500 ዓመት ቀደም ብሎ የነበረ ቅዱስ አባታችን ጻድቁ ኢዮብ አባታችን ነው። በእውነት ግንቦት 2 ቀን ዛሬ ትልቅ የመታሰቢያ በዓሉ በዓለ ዕረፍቱ ነው። የእግዚአብሔር ልጆች ምእመናንና ምእመናት ኢዮብ አባታችን እንዲህ እያረገ ለአምላኩ መሥዋዕት እያቀረበ ፈጣሪውን ይለምንላቸው ነበረ። ልጆችን በማወቅና ባለማወቅ ተሳስተው በድለው ይሆናል እያለ የሚያቀርበውን መሥዋዕት ቅዱሳን የሰማይ መላእክት ያሳርጉለት ነበረ። አዎ ወንዶች ልጆቹ ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበረ። 3 እህቶቻቸውንም ከነርሱ ጋር ይወስዷቸው ነበረ። ከነርሱም ጋር ይበሉና ይጠጡ እግዚአብሔርን ያመሰግኑ ነበረ። የግብዣው ቀኖች በተፈጸመ ጊዜ ኢዮብ ይልክና ይቀድሳቸው ነበረ። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መሥዋዕት ያቀርብላቸው ነበረ። የእግዚአብሔር ልጆች ምእመናን ከዕለታት አንድ ቀንም እንዲሆነ ይላል መጽሐፈ ኢዮብ ምዕራፍ 1 ቁጥር 6 ላይ እንዲሆነ የእግዚአብሔር መላእክት በእግዚአብሔር ፊት ለመቆሙ መጡ። የቅዱስ የኢዮብን መሥዋዕት ይዘው እግዚአብሔር ፊት ቆሙ። ሰይጣንም ደግሞ ከእነርሱ ጋር መጥቶ ከኋላ ቆመ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዞርኳት፣ ወዳጅ አሳጥቼህ መጣሁ። አያችሁ ይዞረናል። ክፉ መንፈስ ይዞረናል። ቅዱሳን መላእክት እንደሚቀርቡን ሰይጣንም የራሱን ድርሻ ሊወጣ ሊያሳስተን በዙሪያችን ይቆማል። ምድርን ሁሉ ዞርኳት፣ ከሰማይ በታች ተመላለስኩባት፣ ሁሉንም የሚገድለውን ገድዬ የሚሞተውን እንዲሞት አድርጌ ደሙ የሚፈሰውን ደሙን አፍስሼ የሚጋጨውን አጋጭቼ የሚጣላውን አጣልቼ ምድርን ሁሉ ዞሬ ወዳጅ አሳጥቼ መጣሁ ብሎ እግዚአብሔር ፊት ቆሞ መናገር ጀመረ። እግዚአብሔር አምላካችንም እንዲህ አለው፣ ሰይጣንን እንዲህ አለው፣ አንተ በእውነት ወዳጄን ጻድቁን ኢዮብን አየኸውን አለው። አያችሁ የእግዚአብሔር ልጆች ጻድቁ ወዳጄን ኢዮብን አየኸውን? እርሱ እኮ ልቡ ቅን ነው፣ ንጹሕ ነው፣ ጻድቅ ነው፣ እግዚአብሔርን የሚፈራ ነው፣ ከክፉ ሥራ ሁሉ የራቀ ነው። 5 ሥራ ነው ያለው አባታችን ጻድቁ ኢዮብ። በ5 ሥራው ይታወቃል። ከክፋት የራቀ እግዚአብሔርን የሚፈራ ልቡ ንጹሕ የሆነ ልቡ ቅን የሆነ ጻድቅ የሆነ ሰው ነውና። ሰይጣንም በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔርን አንተን የሚያመልከው በከንቱ ነውን? ሀብቱን ባርከህለት፣ ንብረቱን ባርከህለት፣ ልጆቹን ባርከህለት፣ ጤናውን ባርከህለት አይደለምን? ከነዚህ ውስጥ እኮ አንዱን ብታጎልበት ይክድሃል እኮ አለው። አያችሁ የእግዚአብሔር ልጆች ከሳሻችን እንዲህ ነው። ይክድሃል እኮ የእጆቹን ሥራ ሁሉ ባርከህለታል። ከብቱን፣ ሀብቱን፣ ጤናውን፣ ንብረቱን ባርከህለታል። ከነዚህ አንዱን ብትወስድበት እኮ ይሰድብሃል፣ ይክድሃል አለው። እግዚአብሔርም ይላል የሰይጣንን ሐሰቱን የኢዮብን ጽድቁን ያውቅ ነበርና ሂድና ሀብቱንና ንብረቱን ፈቅጄልሃለሁ፣ በእሱ ላይ ግን ምንም ነገር እንዳታደርግ ሥልጣን አልሰጠሁህም አለው። የእግዚአብሔር ልጆች ሀብቱን ንብረቱን ፈቅጄልሃለሁ፣ ሂድና ውሰድበት አለው።
ኢዮብ እስከ ሞት ድረስ የታመነ እንደሆነ እግዚአብሔር ያውቅ ነበረ። እግዚአብሔር እኛን እስከ ሞት ድረስ ያለንን ሕይወታችንን ያውቀናል። ትናንት የሰራነውን አይደለም፣ ነገ የምንሰራውን ያውቃል። የሰራነው ብቻ አይደለም፣ የምናስበውን ሁሉ እግዚአብሔር አምላካችን ያውቃል። የእግዚአብሔር ልጆች፣ በዚህ የቀና ጠላት ዲያብሎስ ግን ኢዮብን በብዙ ፈተና ሊፈትነው ወደ ኢዮብ ወረደ። ጌታችንም የጻድቁን የትዕግስት መጠን ሊገልጥ ወዷልና ሰይጣንም ኢዮብን በሀብቱ መጣበት፣ በአንድ ጀንበር ድሃ እንዲሆን አደረገው። የእግዚአብሔር ልጆች፣ እርሱ ግን ፈጣሪውን አመሰገነ። እግዚአብሔር ወሀበ ወእግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔር ስም ይባረክ አለ። 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮች፣ 4 መርዶ በአንድ ጊዜ በተከታታይ ይሄን መርዶ ሰማ። ያ ኢዮብ ያ ደግ ሰው፣ አያችሁ፣ በፈተና የሚጸና ሰው እርሱ የተባረከ ነው፣ የሕይወትን አክሊል ይቀበላልና። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 12 ላይ በመከራ የሚጸና በፈተና የሚጸና በችግር የሚጸና መከራ በመጣበት ጊዜ በእምነቱ የሚጸና በሃይማኖቱ የሚጸና ሰው እርሱ የተባረከ ነው፣ የሕይወትን አክሊል ይቀበላልና። ያዕቆብ 1:12 አባታችን ጻድቁ ቅዱስ ኢዮብ ይሄን ሁሉ ፈተና ተወጣው። የእግዚአብሔር ልጆች፣ 4 አይነት መርዶ ነጋሪዎች በሰልፍ መጥተው ከብቶችህ ተወሰዱ፣ በጎችህ ተወሰዱ፣ ግመሎችህ ተወሰዱ፣ አህዮችህ ተወሰዱ፣ ሁሉም ተወሰዱ፣ ባዶህን ቀረህ ብለው መርዶ ነጋሪዎች መጥተው ነገሩት። እሱ ግን ተንበርክኮ እጆቹን ዘርግቶ ለአምላኩ ለእግዚአብሔር ምስጋናን አቀረበ። እግዚአብሔር የኢዮብን ጽድቅ ሊገልጥ ወዷልና በሀብቱ መጣበት፣ በአንድ ጀንበር ድሃ ሆነ። እርሱም ፈጣሪው አምላኩን አመሰገነ። ሰይጣንም ቀጠለ። የአብራኩን ክፋዮች መጽሐፈ ኢዮብ ምዕራፍ 2 ላይ ስናነብ የምናገኘው የእግዚአብሔር ልጆች፣ ኢዮብ በብዙ ፈተና ውስጥ ያለፈ ነው። መጽሐፈ ኢዮብ 2ኛውን ስናነብ ከዕለታት አንድ ቀን ይላል የእግዚአብሔር መላእክት መጥተው በእግዚአብሔር ፊት መሥዋዕቱን ሊያሳርጉለት ቆሙ። ሰይጣንም ደግሞ በእግዚአብሔር ፊት አብሮ ከነሱ ጋር ከኋላቸው ቆመ። ከነርሱም ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣህ ደግሞ ዛሬ አለው። ሰይጣንም ከሰማይ በታች በምድር ዞርኩኝ፣ የሚገደለውን ገድዬ የሚሞተውን እንዲሞት አድርጌ ደሙን ሳፈስ፣ ሰውን ሳጋጭ፣ ሰውን ሳባላ፣ ሰውን ሳጣላ ውዬ ወዳጅ አሳጥቼ ተመልሼ መጣሁ ብሎ ለእግዚአብሔር ፊት ተናገረ። እግዚአብሔርም ሰይጣንን አለው በባሪያዬ በኢዮብ ላይ ምን አደረግክ አለው። ኢዮብን አየኸውን አለው። በምድር ላይ እንደርሱ ያለ ገር ሰው፣ ጻድቅ ሰው፣ ንጹሕ ሰው፣ እግዚአብሔርን የሚፈራ ከክፉ ነገር ሁሉ የራቀ ዳግመኛ ቅን የሆነ ሰው የለምና እሱን አየኸውን አለው። ሀብቱን አጠፋህ፣ ሀብቱንም ወሰድክ፣ ንብረቱንም ወሰድክ። እሱ ግን ዛሬም እያመሰገነኝ ነው። ኢዮብን አየኸውን አለው። አያችሁ የእግዚአብሔር ልጆች፣ አሁን በልጆቹ ሊመጣበት ነው። ልጆቹን በመከራ ብትቀጣው፣ የልጅ ሞት ብታሳየው እኮ ይክድሃል፣ ይሰድብሃል እያለ እጅግ አስጨናቂውን ጥያቄም መክሰስ ጀመረ። የእግዚአብሔር ልጆች ምእመናንና ምእመናት፣ ሰይጣንም ቀጠለ። የአብራኩን ክፋዮች ልጆቹን ሁሉ ሊያሳጣው ክስ ጀመረ። ኢዮብም አሁንም እግዚአብሔርን አመሰገነ። ራቄ ወጻይኩ እምከርሰ እሜ ወራቄ ወረድኩ ውስተ ምድር። ራቁቴን ከእናቴ ማኅፀን ወጣሁኝ አለ። ሀብት ይዤ አልመጣሁም፣ ልጅ ይዤ አልመጣሁም፣ ዝና ይዤ አልመጣሁም፣ ስም ይዤ አልመጣሁም። ራቁቴን ከእናቴ ማኅፀን ወረድኩኝ። ተመልሼ ወደ ምድር ራቁቴን እገባለሁኝ። ትናንት ሀብት ነበረኝ፣ ንብረት ነበረኝ፣ ከፍ ብዬ ነበረ። ዛሬ እግዚአብሔር ሁሉንም ወሰደ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም ይባረካል። የእግዚአብሔር ልጆች፣ በፈተና የሚጸና እርሱ የተባረከ ነው። ከተፈተነ በኋላ እግዚአብሔር ለወዳጆቹ ያዘጋጀውን የሕይወት አክሊል ይቀበላልና። ያዕቆብ 1 ምዕራፍ 1 ቁጥር 12 ላይ ወንድሞቼ ሆይ፣ እህቶቼ ሆይ፣ አባቶቼ ሆይ፣ እናቶቼ ሆይ ልዩ ልዩ ፈተና በሚደርስባችሁ ጊዜ እንደ ሙሉ ደስታ ቁጠሩት አለ።
ኢዮብ ሀብታም በነበረ ጊዜ ያመሰግነው የነበረውን ምስጋናውን አላጎደለም። የእግዚአብሔር ልጆች ሲያገኝ እንዲያመሰግን እንደነበረው ሲያጣም አመሰገነ። ከብሮ ያመሰግን የነበረው ተዋርዶም አመሰገነ። አያችሁ የእግዚአብሔር ልጆች በሐዘን በደስታ በማግኘት በማጣት በመውደቅ መነሳት በመክበር በመዋረድ በሳቅ በለቅሶ ጊዜ እስከ መጨረሻው የታመነ ነው። እስከ መጨረሻው የጸና እርሱ የሕይወትን አክሊል ይቀበላል። ኢዮብ እስከ መጨረሻው ጸና። በእግዚአብሔርም አንደበት ቅን፣ ጻድቅ፣ የዋህ፣ እግዚአብሔርን የሚፈራ ከክፋት የራቀ ተብሎ አምስት ስም የተሰጠው ነው። የእግዚአብሔር ልጆች ምእመናን አሁን በልጆቹ መጣ። ልጆቹ ተሰብስበው እያመሰገኑ እየዘመሩ ግብዣ እየተገባበዙ ሳለ በምስራቅ በምዕራብ በሰሜን በደቡብ ያለውን ነፋስ አስነስቶ ልጆቹን በላያቸው ላይ ቤቱን ደረመሰባቸው። ልጆቹ ካፈር በታች ዋሉ። ሁሉ የ10 ልጅ ሞት በአንድ ጊዜ ሰማ። ከሀብቱ ከንብረቱ ከገንዘቡ ቀጥሎ የልጆቹን መርዶ የሰማ ሰው ነው። የእግዚአብሔር ልጆች ምእመናን መርዶ ነጋሪዎች መጥተው ልጆች ተሰብስበው እየዘመሩ እየበሉ እየጠጡ እየተደሰቱ ሳለ ንፋስ መጥቶ ቤቱን በላያቸው ላይ ደረመሰው። ከአፈር በታች ልጆች ሆለዋል አለው። አንድ መጽናኛ አልቀረለትም። ሁሉን አጣ። ሁሉን ከእግዚአብሔር የተቀበለ ሁሉን አጣ። ልጆች የእግዚአብሔር ስጦታ ናቸው። በፈለገ ጊዜ ሰጠኝ፣ በፈለገ ጊዜ ወሰዳቸው። እግዚአብሔር ወሀበ ወእግዚአብሔር ነሳ፣ እግዚአብሔር ሰጠ፣ እግዚአብሔር መልሶ ወሰደ። የእግዚአብሔር ስም ለዘላለም ይባረክ አለ። ለአምላኩ ምስጋናን አቀረበ። አያችሁ የእግዚአብሔር ልጆች። በሦስተኛው ግን ሰውነቱን በቁስል ሊመታው ፈተናው መጣበት። አዎ በሀብቱ ሲያጣ እግዚአብሔርን አመሰገነ። ንብረቱን ሲያጣ እግዚአብሔርን አመሰገነ። ልጆቹን ሲያጣ እግዚአብሔርን አመሰገነ። ልጆቹ ተቆፍረው ከአፈር በታች ዋሉት። ሬሳቸው ተለቅሞ ወጣና ምስጋና አቅርበው ጸሎት አድርሰው ልጆቹን ካስቀበረ በኋላ ራቅየ ወጻእኩም ከርሰ እምየ፣ ከእናቴ ማህፀን እኮ ስወጣ ራቁቴን ነው የወጣሁት። ወራቅየ ወረድኩ ውስተ ምድር፣ እንደገና ተመልሼ ራቁቴን ወደ ምድር እገባለሁ። ሀብቱም ከእግዚአብሔር ነው፣ ንብረቱ ከእግዚአብሔር ነው፣ ልጆቼ ከእግዚአብሔር የተሰጡኝ ናቸው። ሁሉንም እግዚአብሔር ወሰደ። የእግዚአብሔር ስም ለዘላለም ይባረክ አለ። ሰይጣን እንደ ጢስ ተኖ እንደ ትቢያ በኖ ጠፋ። አያችሁ የእግዚአብሔር ልጆች። አዎ ሰይጣን እንደ ትቢያ በኖ ተኖ ጠፋ። ወንድሞቼ ሆይ ልዩ ልዩ ፈተና በሚደርስባችሁ ጊዜ እንደ ሙሉ ደስታ አድርጋችሁ ቁጠሩት አለ ሐዋርያው ቅዱስ ያዕቆብ። እንደ ሙሉ ደስታ ቆጠረው። የልጆቹን ሞት እንደ ሙሉ ደስታ ቆጠረው። የሀብቱ የንብረቱ መጥፋት እንደ ሙሉ ደስታ ቆጠረው። አዎ ፈተናውን በአኮቴት በትዕግስት ተቀበለ ቅዱስ አባታችን ጻድቁ ኢዮብ አባታችን። የእግዚአብሔር ልጆች በሦስተኛ ደረጃ የሚያስጨንቅ መከራ መጣበት። በሚያስጨንቅ መከራ ሰውነቱ ሁሉ በቁስል መታው። ቁስል ሲባል በዘመኑ እንደምታዩት አይነት አልነበረም። ከሰው አይምሮ ከሰው ሕሊና በላይ ነው። የእግዚአብሔር ልጆች ከራስ ጠጉሩ እስከ እግር ጥፍሩ ሰውነቱ ንፍርቅ ብሎ ቆሰለ፣ ሸተተ። ትሎች በላዩ ላይ ይርመሰመሱ ነበረ። የሚሆን አስጨናቂ ደዌ ነበረ። የጻድቁ የአንድ ወጣት ዕድሜ ወይም የ7 ዓመት የእግዚአብሔር ልጆች ለ7 ዓመታት በዚህ ስቃይ ውስጥ ነው ያለፈው። አባታችን ጻድቁ ኢዮብ ለ7 ዓመት ያህል ሀብቱን አጣ፣ ንብረቱን አጣ፣ ልጆቹን አጣ፣ አካሉ ፈረሰ። ያ ሲያበላ ሲያጠጣ የነበረው 4 ደጃፍ ከፍቶ እንግዶችን እንደ አብርሃም እንደ ጻድቁ እንግዳ ሲቀበል የኖረ ሰው የሚልሰው የሚቀምሰው አጣ። ገልን ያመጣችለት ሰውነቱን እንድታክለት ሚስቱን አዶሊን ይጠይቃት ነበረ። እሷም እስከ መጨረሻው እያገዘችው ለመና እስከ ማብላት ደርሳ፣ ውሃ ቀርታ እስከ ማጠጣት ደርሳ፣ ቁስሉን እየጠረገችለት በገል እያከከችለት ሌሊቱን ሲዛብር ያድር ነበር። ግን በዚያ ውስጥ ሆኖ እግዚአብሔርን ያመሰግን ነበረ። የእግዚአብሔር ልጆች ምእመናንና ምእመናት አዎ ልጆች ሆይ ያለ ቅጣት ብትኖሩ ድቃላዎች ናችሁ እንጂ ልጆች አይደላችሁም። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለዕብራውያን ሰዎች ምዕራፍ 12 ቁጥር 8 ላይ ያለ ቅጣት ብትኖሩ ድቃላዎች እንጂ ልጆች አይደላችሁም ያለውን የእግዚአብሔርን ቃል እስከ መጨረሻው ፈጸመ። አባታችን ጻድቁ ኢዮብ ሰውነቱ በቁስል ነፈረቀ። ትሎች ይርመሰመሱ ነበረ። ትሉ ያሳክከው ነበረ። ሰውነቱ መሽተት ጀምሮ ነበረ። እሷ ግን
አልሰለቸችውም ነበር። 7 ዓመት ሙሉ እየመጣች ታጽናናው፣ አይዞህ ካንተ ጎን ነኝ እያለች ለምና ቁራሽ ታበላው ነበረ። ውሃ ቀርታ ሰውነቱን ታጥብለት፣ ቁስሉን ታጥብለት ነበረ። የእግዚአብሔር ልጆች ይሄ መከራ ከባድ ነው። ይሄ ፈተና ከባድ ነው። ወንድሞቼ ሆይ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ አድርጋችሁ ቁጠሩት። እንደ ሙሉ ደስታ አድርጎ ኢዮብ አባታችን ቆጠረው። ከአፉ ግን ተመስገን ተመስገን ማለትን አላቋረጠም ነበረ። በማግኘት በማጣት ያመሰግን ነበረ። አዎ በሁሉ ነገር አመስግኑ ሳታቋርጡ ጸልዩ አለ ብርሃነ ዓለም ቅዱስ ጳውሎስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ በቀን በሌሊት በጠዋት በማታ ስትወጡ ስገቡ ስተኙ ስትነሱ ሳታቋርጡ ጸልዩ። በሁሉም ነገር ግን እግዚአብሔርን አመስግኑ። በማግኘት አመስግኑት፣ በማጣት አመስግኑት፣ በመውደቅ አመስግኑት፣ በመነሳት አመስግኑት፣ በመክበር ጊዜ አመስግኑት፣ በችግር ጊዜ አመስግኑት፣ በሐዘን ጊዜ አመስግኑት፣ በደስታ ጊዜ አመስግኑት፣ በጤናም ጊዜ አመስግኑት፣ በበሽታችሁም ጊዜ አመስግኑት። ከአፉ ምስጋና አይቋረጥም ነበረ። ዘወትር እግዚአብሔርን ተመስገን 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 ይለው ነበረ። በመጨረሻም ሰይጣን በሚስቱ መጣበት። የእግዚአብሔር ልጆች በሚስቱ መጣበት። 7 ዓመት ሙሉ ቁስሉን እየጠረገችለት ለምና እያቀመሰችው፣ ለምና ውሃ እያጠጣችው፣ አይዞህ ከጎንህ ነኝ እያለችው። ባልና ሚስት አንድ አካል ናቸው። አያችሁ የእግዚአብሔር ልጆች ባልና ሚስት አንድ ስጋ ናቸው። ጠረኑ አይሸታትም ነበረ። ቁስሉን አትጸየፈውም ነበረ። 7 ዓመት ሙሉ ታስታምመው ነበረ። ባል ለሚስቱ እንዲህ ነው። ሚስትም ለባሏ እስከ ሞት ድረስ ነው። አጣ፣ ነጣ፣ ገረጣ፣ ከሳ፣ መከነ፣ ጠቆረ፣ ታመመ ተብሎ ባል አይከዳም። ታመመች፣ አጣች፣ ነጣች፣ ገረጣች፣ ከሳች፣ ጠቆረች ተብላ ሚስትንም አይከዳም። እስከ መጨረሻው ነው። እግዚአብሔር አንድ ያደረገውን ፈጽሞ መከራ ሊለየው አይችልምና አብራው እስከ 7 ዓመት ኖረች። በመጨረሻ ሰይጣን በሚስቱ መጣበት። እሷን ሊያሳጣው ፈለገ። አያችሁ፣ ሀብቱን አሳጣው፣ ንብረቱን አሳጣው፣ ዝናውን አሳጣው፣ ሰውነቱን አሳጣው፣ ልጆቹን አሳጣው። 5 ነገር አጥቶ ተመስገን 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 ይለው ነበር እግዚአብሔር አምላካችንን። በመጨረሻ በሚስቱ መጣበት። ሚስቱ ውሃ ቀድታ ወደ ኢዮብ እየተመለሰች ሳለ በንጉሥ ጭፍራ ተመስሎ አያችሁ፣ ሰይጣን በምትሃት ሆኖ በፈረስ ላይ ተቀምጦ አንቺን የመሰልሽ ቆንጆ፣ አንቺን የመሰልሽ ውብ፣ ከዚህ ሽታው ከማያስቀርብ ከዚህ ከበሽተኛ ጋር እስከመቼ ትኖሪያለሽ? ነይ እኔ ወደዚህ ወስጀሽ ንግሥት ሆነሽ ትኖሪያለሽ አላት። የእግዚአብሔር ልጆች ሰይጣን በምትሃት አንዲት የቀረችውን ንብረቱን ሚስቱን ሊያሳጣው፣ ውሃ የምታቀምሰውን ቁስሉን የምጠርግለትን ሊያሳጣው በመንገድ ላይ ጠብቆ እንዲህ አድርጎ ሹክ አላት። ያን ጊዜ ልቧ ተቀየረ። በቃ ይችን ውሃ አድርሼለት ልምጣ አለች። አያችሁ፣ ይችን ውሃ አድርሼለት ልምጣ፣ በእግዚአብሔር ዘንድ እንዳያስጠይቀኝ ውሃ የሚያቀምሰው የለምና ይችን ውሃ ትቼለት ልምጣ፣ እዚሁ ቆመ ጠብቀኝ አለችው ሰይጣንን። ወደ ቤት ስትሄድ ያሸቷት የማያውቀው የኢዮብ ቁስል ሸተታት። ገና በአካባቢው ስትደርስ አፍንጫዋን ይዛ አፏን አፍና ወደ ኢዮብ ቀረበች። እስከ መቼ ነው የምታመሰግነው? ረግመኸው ሰድበኸው አትሞትምን? ልጆችህን አሳጣህ፣ ንብረትህን አሳጣህ፣ ሀብትህን አሳጣህ፣ ንብረትህን አሳጣህ፣ ሰውነትህን አሳጣህ። ይኸው ትዛብራለህ፣ ሌሊቱን ስታለቅስ ታድራለህ፣ ቀኑን ታለቅሳለህ። ይኸው አካልህ ጎደሎ ሆኗል። ስለዚህ ለምን እግዚአብሔርን ረግመኸው ሰድበኸው አትሞትም? እኔ እስካንተ ጋር መኖር ሰለቸኝ አለችው። የእግዚአብሔር ልጆች 7 ዓመት ሙሉ ያልሰለቻት ባሏ ዛሬ ሰለቸችው። ማን ስለመከራት? ሰይጣን ሹክ ስላላት። ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ አድርጋችሁ ቁጠሩት። ኢዮብ ተፈተነ፣ እስከ መጨረሻው ጸና። የጽድቅ አባት፣ የትዕግስት አባት፣ የእምነት አባት ተብሎ ዛሬም ስሙ ይጠራል። የእግዚአብሔር ልጆች እና ስደበውና ሙት፣ እንካሄን ውሃ ተቀበለኝ፣ ሽታ ሊያስቀርበኝ አልቻለም፣ እኔም ሰለቸኸኝ፣ እኔ ሄዳለሁ፣ ሌላ ባል አገባለሁ አለችው። ተያላት፣ መከራት፣ አስተማራት። በፍጹም ልትሰማው አልቻለችም። እንዳትሰማ አደረጋት ሰይጣን። ያን ጊዜ መልካም ትዳር ይግጠምሽ፣ እውነተኛ ሰው ከሆነ የተባረከ ይሁንሽ፣ ዘመንሽ ሁሉ ይባረክልሽ። ሰይጣን ከሆነ ግን እናቴን ሔዋንን ያሳተ ሰይጣን ከሆነ ግን አይቀርብሽምና ይችን የቃል ኪዳን ቀለበታችንን ጣትሽ ላይ አድርገሻት ሂጂ ለማንኛውም አላት። ያቺ የቃል ኪዳን ቀለበት ስመ አምላክ ያለባት ናት። እየሰማችሁ ነው? ከቃሉ ጋር ናችሁ? የአምላክ ስም የተጻፈባት ናት። ይችን የቃል ኪዳን ቀለበት ጣትሽ ላይ አድርገሽ ከሄድሽ ሰይጣን ከሆነ እንደ ጢስ ተኖ እንደ ትቢያ በኖ ይጠፋል።
እውነተኛ ሰው ከሆነ ዘመንሽ ትዳርሽ ይባረክ፣ እኔም እንዳለልኝ እኖራለሁ፣ አንቺም እንዳለልሽ ትኖሪያለሽ። ይህችን ቀለበት ጣትሽ ላይ አርጊያት ብሎ ያቺ ከዕንቁ የተሰራች ቀለበት በእሷን አርጊና ሂጂ። መልካም ሰው ከሆነ ትዳርሽ የተባረከ ይሁን። እስከ ዛሬ አስታመሽኛል፣ ዋጋሽን እግዚአብሔር ይክፈልሽ አላት። የእግዚአብሔር ልጆች ሰይጣንም አያችሁ በዚህ ጊዜ ያችን ቀለበት አድርጋ ወደዚያ ወደሚጠብቃት የሰይጣን ጭፍራ ተሸክቶ ይዞ በፈረስ ተቀምጦ ይጠብቃት ወደ ነበረው ሰው እየገሰገሰች ሄደች። እሱም በሩቅ ሆኖ ይጮህ ነበረ። የዛን የበሽተኛ የቁስለኛ ገንዘብ መልሽለት፣ እጣትሽ ላይ ያለውን ቀለበት አውልቂና ጣይውና ነይ እያለ ይጮህ ነበረ፣ ይዛብር ነበረ። እሷን ደግሞ እንዳትሰማ አደረጋት እግዚአብሔር። አያችሁ የሰይጣኑን ጩኸት እንዳትሰማ አደረጋት። እሷ ትከተለዋለች፣ እሱ ይጮሻል። በዚህ ጊዜ እንደ ጢስ ተኖ እንደ ትቢያ በኖ ጠፋላት። ያን ጊዜ መሬት ላይ ተደፍታ ማልቀስ ጀመረች። እናቴ ሕያዋንን ያሳተ ከገነት ያወጣ ከእግዚአብሔር የለየ እኔንም ከባለቤት የለየኝ፣ በሰማይ እግዚአብሔርን በምድር ግማሽ አካሌን ትዳሬን በደልኩኝ፣ እኔ ቀና ብዬ ሰማዩን ማየት አይገባኝም እያለች እንባዋን ታፈስ ነበረ። አያችሁ የእግዚአብሔር ልጆች ገንዘቡ አልቋል፣ ሀብቱ አልቋል። ሚስቱ ብቻ ነበረች የተረፈችው። ታበላው ነበረ፣ ታጠጣው ነበረ፣ ቁስሉን ትጠርግለት ነበረ። ሰይጣን በመንገድ ላይ ጠብቆ በሷም ቀናባትና እሱን ሊያሳጣው ፈለገ። እግዚአብሔርን አመልካለሁ ብሎ አይደለምን እያለች በእውነቱ ያን መከራ ተፈራረቀበት አባታችን ኢዮብ። የእግዚአብሔር ልጆች ምእመናን በዚህ ጊዜ በእውነቱ አምላካችን እግዚአብሔር በእውነቱ ቅዱስ ራጉኤልን ላከላት ይላል። ቅዱስ ራጉኤል ተልኮ መጣላት። እንባዋን ስታፈስ ደረቷን ስደቁስ ፈጣሪዬንም በደልኩ ባለቤቴንም በደልኩ እኔ ሰው ልባል አይገባኝም እያለች እየተንፈራፈረች መሬት ላይ ስታለቅስ ታላቁ መልአክ ቅዱስ ራጉኤል ከሰማይ ተልኮ መጣላት። በሂጅና ዛሬ ወስደሽ ወደ ዮርዳኖስ ወንዝ አስገቢውና በዮርዳኖስ ጸበል አጥምቂው፣ ባለቤትሽ ይፈወሳል፣ ታሪክ ይቀየራል ብሎ የእግዚአብሔር መልአክ ይህን የምስራች ነገራት። በመጨረሻም ሰይጣን በሚስቱ መጣበት። ያን መከራ እንግዲህ በእውነቱ ሰይጣን እሷንም ሊወስድበት ነበረ። እግዚአብሔር ግን ጣልቃ ገባ። ቢዘገይም የሚቀድመው የሌለ አምላክ። ከዚህ ሁሉ ነገር በኋላ እግዚአብሔር ሰይጣንን ከጎዳናው አስወገደላት። ጤናውንም ሀብቱንም ሊመልስለት ጊዜው ደረሰ። በእውነቱ ባለቤቱ ጥላው በምትሄድ ጊዜ ስቅስቅ ብሎ እንባውን ሲያፈስ አንገቱን ደፍቶ እንባው በሚፈስ ጊዜ የእግዚአብሔር ድምፅ ከሰማይ ተሰማ። በደመና ሆኖ ኢዮብ የሚል ድምፅ አሰማው እግዚአብሔር። ክብርና ምስጋና ለአምላካችን ይሁን። ሁሉ ነገር ተሟጧል። ሁሉ ነገር አልቋል። የቀረችው ሚስቱንም አጥቷል። በዚህ ሰዓት ብቻውን በነበረ ጊዜ የእግዚአብሔር ድምፅ ከሰማይ ተመጣለት። ኢዮብ እያለ እግዚአብሔር ያነጋግረው ጀመረ። እሷንም ቅዱስ ራጉኤል በመንገድ ላይ ሳለች ሂጂ ወደ ዮርዳኖስ ወንዝ ወስደሽ አጥምቂው፣ ባልሽ ይፈወሳል አላት። ወደ ዮርዳኖስ ወንዝ ገብታ ዮርዳኖስ በመጸበል ላይ ስታጠምቀው ሰውነቱ ተገፎ ቁስሉ ከላዩ ላይ ወደቀለት። ክብር ምስጋና ይድረሰው። የ7 ዓመቱ መከራ ታሪኩ ተቀየረለት። የእግዚአብሔር ልጆች ምእመናን ከዚህ ሁሉ ነገር በኋላ እግዚአብሔር ሰይጣንን ከጎዳናው አስወገደለት። ጤናውንም ሀብቱንም ልጆቹንም እጥፍ አድርጎ ለኢዮብ መለሰለት። ካለው ዕድሜም ላይ 140 ዓመት ተጨመረለት። ጽድቅና ትዕግስት ሰው ጻድቅና የትዕግስት ሰው ቅዱስ ኢዮብ አባታችን 248 ዓመት ኖሮ ከቁስሉ በኋላ 140 ዓመት ተጨምሮለት በዚህች ቀን በግንቦት 2 ቀን የእረፍቱ ቀን ነው። የእግዚአብሔር ልጆች እግዚአብሔር አምላክ የጻድቁን የቅዱሱን የኢዮብን በረከት ያሳትፈን። እንግዲህ ፈተናውን በትዕግስት በአኮቴት ስለተወጣ ነው። በእውነቱ ሀብቱም ተመልሶ መጣ፣ ንብረቱም ተመልሶ መጣ፣ ልጆችም ተመልሰው ተወለዱለት፣ ዝናው ተመለሰለት። የእግዚአብሔር ልጆች እስከ መጨረሻው በመከራ ጸና። አባታችን ጻድቁ ኢዮብ አባታችን መጽሐፍ ቅዱስ እንዲህ ይላል፣ ልጆች ሆይ ቅጣትን አታቃሉ፣ በሚቀጣችሁም ጊዜ አትድከሙ። ጌታ የሚወደውን ይቀጣልና የሚወደውንም ይገስጻልና። ዕብራውያን 12 ቁጥር 5 ላይ እግዚአብሔር የሚወዳቸውን ይቀጣል። እንግዲህ ጻድቁ ቅዱስ አባታችን ኢዮብ እግዚአብሔር የሚወደው ሰው ነው። ክፉ ልብ ያለው አይደለም።
ቅን ልቦና ያለው ሰው፣ ንጹሕ ልቦና ያለው ሰው፣ ጻድቅ የተባለ ሰው፣ እግዚአብሔርን የሚፈራ ሰው፣ ከክፋት የራቀ 5 ነገር እግዚአብሔር ያገኘበት ሰው ነው። ይሄ ሰው ነው ፈተና ውስጥ የወደቀው። እግዚአብሔር የሚወደውን ስለሚፈትን ነው። እንግዲህ ሚስቱንም ሊወስድበት ነበረ። ሚስቱንም እግዚአብሔር አምላክ በእውነት መልአኩን ልኮ አረጋጋት፣ አጽናናት። የእግዚአብሔር መልአክ ራጉኤል ተገልጦ ወደ ዮርዳኖስ ወንዝ ይዘሽ ውረጂ፣ በዚያ አጥምቂው ይፈወስልሻል ብሎ ያጠመቀው የእግዚአብሔር መልአክ ቅዱስ ራጉኤል ነው። እንግዲህ የእግዚአብሔር ልጆች ምድር ላይ ስንኖር ማግኘት፣ ማጣት፣ መውደቅ፣ መነሳት፣ ሐዘን፣ ደስታ በዚህ ዓለም ላይ ይፈራረቅብናል። በሁሉ ነገር እግዚአብሔርን ማመስገን ነው። እግዚአብሔር የሚያመጣቸው ነገሮች ሁሉ ለበጎ ናቸው ብሎ መቀበል ነው። ኢዮብ አባታችን እስከ መጨረሻው እግዚአብሔርን አመሰገነ። ወንድሞቼ ሆይ ልዩ ልዩ ፈተና በሚደርስባችሁ ጊዜ እንደ ሙሉ ደስታ አድርጋችሁ ቁጠሩት። እኔ የምወዳቸውን እቀጣቸዋለሁ፣ እኔ የምወዳቸውን እገስጻቸዋለሁ። ኢዮብን እግዚአብሔር ስለሚወደው በብዙ መከራ በብዙ ፈተና ውስጥ እንዲያልፍ አደረገው። ኢዮብም እስከ መጨረሻው ጸና። ሀብቱን ሲያጣ መሰገነ፣ ንብረቱን ሲያጣ መሰገነ፣ አካሉን ሲያጣ መሰገነ፣ ልጆቹን ሲያጣ መሰገነ። የእግዚአብሔር ልጆች ውድ የሆነች ስጦታውን ሚስቱንም ሲያጣ እግዚአብሔርን አመሰገነ፣ እንባውንም አፈሰሰ። በዚህ ጊዜ እግዚአብሔር ድምፅ ተሰማለት። ለእኛም አምላካችን በምሕረቱ ይምጣልን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልተሆ ነሲኦ